ያቆምንበት ነበር። አዜብ ማሚቴን ካሳገተቻት በኋላ ወደ ቤት መታገን አብራ ፈላጊ ነው የሆነችው። እንግዲህ በሬ ሰረቀውም በሬ የጠፋበትም ሁሉም እኩል ይፈልጋሉ እንደተባለው። እኔ ወደ ሱቅ ስሄድ እሷ ግን ወደዚህ የመጣች መስሎ የነበረ የት ሄደች እያለችም እነ ሪችን ርብቃንም እየጠየቀቻት ነው። በተፈጠረው ነገር ርብቃና ሪችን በጣም ደንግጠዋል። በኋላም ለአቤል ተነገረው። አሁኑኑ አይነጋልኝም እናቴን መፈለግ ይኖርብኛል በማለት ተነስቶ ሊፈልጋት እንደሚችል ተናግሯል። ሌሊቱ ይንጋልህና ነገ እንፈልጋታለን በማለት እንዲረጋጋም አድርገውታል። አዜብ ግን ስለ እናቱ ምን አይነት ኢንፎርሜሽን ሰማችሁ በማለት አሁንም እየጠየቀች ነው። አይንኋ ያላማራት ሪች ግን አዜብን ተጠራጥራታለች። ምክንያቱም መታሰቢያ እጇ ረጅም ነው። ስለዚህ ከእሷ ጋር ተመሳጥራ ማሚቴን እንድትታገት ብታስደርጋትስ በማለት ለርብቃ ነግራታለች። ርብቃ ግን ይህንን ነገር ማመን አልፈለገችም። በጭራሽ ሊሆን አይችልም፣ አዜብ ደግሞ የኛ ጓደኛ ናት። እሷ ብዙ ነገር ነግራን ነገሮችን እንድናስተካክል አድርጋናለች። ይህንን ልታደርግ አትችልም በማለት እየተከራከረቻት ነው። ግን በፍጹም ጥርጣሬዋን ከአዜብ ላይ አላነሳም ብላለች። ራኬብም ከአጋቹ ጋር በመገናኘት በሚገባ ስራዎችን መስራት ይኖርብሃል። በባለፈው የሆነ ስህተት ሰርተህ ዋጋ ልታስከፍል ነበር አለችው። አጋችም ለአንዴና ለመጨረሻ ጊዜ ነው፣ ከዛ በኋላ ሁሉ ነገር አስተካክያለሁ እያላትም ነበረ። ራኬብም ያኔማ በጣም ነው ያበሳጨኝ። ለማንኛውም ግን ወደፊትም በደንብ መጠንቀቅ ይኖርብሃል፣ ካለበለዚያ ስራችን ጉድ ይሆናል በማለትም ተናግረዋለች። አቤል አሁንም እናቱ የገባችበት በጣም እየተጨናነቀና የት ሄዳ ይሆን እያለም በጣም በሀሳቡ ውጥረት ውስጥ ነበረ። ሆኖም ግን ባላሰበው ክስተት እናቱ ስልክ ደወለችለት። ከጎረቤት ዝክር እንደተጠራችና ከዛ እንደተመቻት ምናልባትም ላልመለስ እችላለሁኝ እናም እኔን ምንም ነገር እንዳታስበኝ በማለት ለልጁ ነግረዋለች። እሱም እናቴ ማስታወስ ቻለች እንኳንም ተገኘችልኝ ያለ በደስታ ውስጥ ነው። እንግዲህ ማሚቴ ይህንን እንድትናገር ተገዳ እንጂ እርሷ በእገታ እንደሆነች የታወቀ ነገር ነው። ይህንን የሰሙ ቤተሰቦች ግን ደስታ ውስጥ ናቸው። ምክንያቱም ከጓደኛዬ ከስንት ጊዜ በኋላ ናፍቃኝ ወደ እሷ ቤት እንደሄድኩኝ በድንገት እንደወጣው ቀረው። አሁን ኑሮ ተስማምቶኛልና ላልመለስ እችላለሁ፣ ደግሞ ስፈልግን እደውልልሃለሁ፣ ኔትወርኩም አይሰራም በማለት አጋቾቹ ተገዳ የተናገረችው ማሚቴ ለነ አቤል ግን ፈንጠዝያ እንዲገቡ አድርጓቸዋል። ታዲያ ይህንን የምስራች ለርብቃም ነግሯት ሪችም እንዲሁ ሰምታ በጣም ደስ ብሏቸዋል። አዜብ ግን ይህን ስትሰማ ማን የደወለው አቤል ነው ወይስ ማሚቴ ናት ራሱ የደወለችው በማለት ጠይቃለች። ምንድነው ነገር እያጣራሻለሽው? ከጀርባ የሆነ ነገር ይኖር ይሆን በማለትም ርብቃ እየተከራከረቻት ነበረ። ራኬብ ኢዩኤል የታሰረበት ቦታ በመሄድ እየጠየቀች ነው። ለምን መጣሽ? ወይስ እዚህ ቤት ለዘላለም መኖር ትፈልጊያለሽ? በማለትም ሲሰድባት ነበር። እንግዲህ ሁለታቸው በወዳጅነት የመሰረቱት ርብቃን ህይወት ለማተረማመስ ያሰቡት ልጆች ግን እርስ በርሳቸው መናከሳቸውን ቀጥለውበታል። ራኬብም ለአንዴና ለመጨረሻ ጊዜ እንጂ ከዚህ በኋላ እኔ እናንተ የምንተያይ አይመስለኝም። እናም የመጨረሻ ቀኔ ነው፣ ምናልባትም ለስንብት ይሆናል የመጣሁት በማለት ውጭ ሀገር ጉዞዋ ስለተስተካከልላትና ወደዛ ልትኮበልል እንደምትችል ለራሷ እየነገረችው ራኬብ ሁለተኛ ኢዩኤልን እንደማታገኘውም ነግረዋለች። እሱም አሁን እየተጸጸተና በአንቺ ምክንያት እዚህ ችግር ውስጥ ገባው በማለትም ራኬብን ከዛ ከእስር ቤቱ ሲያመነጫጭቃት ነበረ። ርብቃም ወደ ፖሊስ ጣቢያ መሄድ ይኖርብናል በማለት አቤልን ጠይቀዋለች። አቤልም የልጅ ነፍሰ ገዳይ እኮ ነው፣ እንዴት ነው እሱን ሄጄ ማየት የምፈልገው? በፍጹም እንደውም የእሱን አይና ያሳየኝ በማለት አቤል በፍጹም ወደ ፖሊስ ጣቢያ ሄዶ ኢዩኤልን ማየት እንደማይፈልግ ለርብቃ ቢነግራትም ርብቃ ግን መሄድ ይኖርብናል በማለት እንደምንም አሳምና ልትወስዶ ችላለች። ከእስር ቤቱም ሄደው እስካሁን ልባቸው የተሰበረበትና ያዘኑበትን ነገር እያነሱም ኢዩኤልን እየተጋገዙም ሲሰድቡት ነበረ። ኢዩኤል አስመሳይ ማንነቱን እንዲሁም በወንጀል የተጨማለቀ እጁን እያነሱም ሲናገሩ ነበር። ማለትም ውስጥ ጸዳወይ እንደዛ የቆሸሸው ማንነትህ እጅስ እንዴት ሆነ አንተ ነፍሰ ገዳይ እያሉም እየተጋገዙም እየሰደቡት ነው። ኢዩኤልም ለምን እዚህ ሰዓታችሁን ታባክናላችሁ? ወይስ እኔን ለማብሸቅ ነው? ማንኛውም አንተ የመሰለ ማሰብ ትችላለህ፣ እኛም ፍቅራችን ቀጥሏል።
በቀጣይ ዓመት የልጅ አባት ትሆናለህ በማለት ርብቃ ለአቤል እየተናገረችም ቅናት ውስጥ እንዲገባም አደረገችው። ይህኔ ራሱን መቆጣጠር አቅቶትም ግድግዳ እስከ መደብደብ ደረጃ ደርሷል። እንዲህ ከእስር ቤቱ ሙድ እየያዙበት ሲጫወቱበት የቆዩት ርብቃና አቤል ወደ ቤታቸው ሲመለሱም አዜብ የሆነ ምግብ ሰርታም አቅርባላቸው ነበረ። አቤል በፍጹም አልወደደውም። ማለትም የሆነ ነገር እንዳለው የተጠራጠረም ይመስላል። ምናልባትም በመታሰቢያ አማካኝነት ተመረዘ ይሆናል በማለት ጥርጣሬ ይኖራቸው ወይም አቤል እንዳለው በስነ ስርዓት ስላልተሰራ መመገብ እንደማይፈልግ የተናገረው ይሆን? አቤል በእናቱ መጥፋት ለፖሊስ እናመለክታለን ያለ ሲሆን ነገር ግን አሁን ማሚቴ ወደ ጎረቤት ሄጃለሁ ማለቷ እንዳትፈለግ አድርጓታል። ነገሩ በፖሊስ እንደሚያዝ ስትሰማ አዜብ ግን ለከፍተኛ ድንጋጤ ተዳርጋ ነበረ። ይህንን ተከትሎ ከራኬብ ጋር በመገናኘት ምናልባትም ወደ ፖሊስ ጣቢያ እንሄዳለን ብለዋል። አሁን ላይ እኔን እየጠረጠሩኝ ነው በማለት ቤትሽ ሂጂ እያለቻት ቢሆንም ራኬብ አሁን ከተመለስኩኝ በፍጹም ከራኬብ ጋር ተገናኘሽ እባላለሁኝ፣ ስለዚህ እኔ እዳ ውስጥ እየገባው ነው በማለት አዜብም ሀሳቧን ሳትቀበላት ቀርታለች። ምን የሚያስጠረጥር ነገር አድርገሽ ነው እነሱ የሚጠረጥሩሽ ብላታለች። እኔ ምንም የሚያስጠረጥር ነገር የለኝም፣ ማሚቴ ስለጠፋች እንደውም ለምን ጠፋች ብዬ ያስመሰልኩ ነበረ። እንግዳውስ ይሄ ይሆናል ሊያስጠረጥር የሚችለው፣ ለምን አንቺ እንዳልኩሽ በጥንቃቄ አታደርጊም አለቻት። አዜብ በዚህ ሁኔታ እየተጨናነቀች ትገኛለች። ራኬብም ለስራ ባልደረባዋ ወይም ደግሞ ማሚቴን ያገታት ሰው ጋር በመደወል በጥንቃቄ ምንም አይነት ስህተት እንዳትሰራ እያለችም እያስጠነቀቀችው ነበረ። ሌላኛው እንግዲህ በስተመጨረሻም ወደ ውጭ ሀገር ጉዞ ለመሄድ ስታስብ ነገሮቹ እንዳሰቡት አልሆኑላትም። አሁኑኑ ጠብቀኝ እመጣለሁ እያለች ከሹፌሩ ጋር እየተነጋገረችና ሻንጣዎቿን አስተካክላ በዝግጅት ላይ ያለችው ራኬብ ባልጠበቀችው መንገድ የሆነ ሰው ፊቷ ላይ ድቅን ብሏል። ማንነቱ ማን እንደሆነ በቅጡ መለየት ባይቻልም ምናልባትም አዜብ ራኬብ የሰራችውን ስራ ለነ ርብቃ የምታጋልጣት ከሆነ ምናልባትም ራኬብ የምትያዝበት አጋጣሚ ይፈጠራል ማለት ነው። የሚያሳዝነው ነገር ቢኖር እንደተባለው የማሚቴን መታገት ቢያውቁና ነገሩን ወደ ፖሊስ ጣቢያ ቢወስዱት ምናልባትም ማሚቴ የምትለቀቅበት አጋጣሚ ይችል ነበረ። በእገታው የተሳተፉ ሰዎችንም በፖሊስ ተጠያቂነት የሚሆኑበትን አጋጣሚ ማመቻቸት ይቻል ነበር። ነገር ግን ማሚቴ ወደ ጎረቤት ነው የሄድኩት፣ ስንት ጊዜ በኋላ የናፈቁኝን ወዳጆችን አግኝቼ በጣም ተመችቶኛል፣ ምናልባት ላልመጣ እችላለሁ የሚለው ንግግሯ በነ አቤል በኩል በሰላም እንዲውሉ እንዲያድሩና እንዲሁም ፍለጋውን ሊያቋርጡ ችለዋል። እንግዲህ በስከ መጨረሻ ማሚቴ ትገኛለች፣ በፖሊስ ልትያዝ ትችላለች። ኢዩኤልም ከዛው ከእስር ቤት ለተወሰነ ጊዜም ሊቆይ ይችላል። ለማንኛውም በዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየኳችሁ። ባይ ባይ።